ሰለስቱ አማልክት ብላችሁ ታምናላችሁ? ሰለስቱ አማልክት አንድ አምላክ ብለን ነው እኛ የምናምነው ወንድም አለ። ሰለስቱ አማልክት አንድ አምላክ አንድ ፈጣሪ ብለን ነው እኮ እሱ ሶስትነቱን ለመግለጽ ይመስለኛል። በነገራችን እሱ አላነበብኩትም አላየሁትም፣ ግን እሺ ስሉስ እግዚአብሔር ብላችሁ ታምናላችሁ? ስሉስ እግዚአብሔር ብላችሁ ሶስት እግዚአብሔር ብላችሁ ታምናላችሁ? ሶስት እግዚአብሔር አብ እግዚአብሔር ነው፣ ወልድ እግዚአብሔር ነው፣ መንፈስ ቅዱስ እግዚአብሔር ነው። ሶስት እግዚአብሔር ብላችሁ ታምናላችሁ እናንተ? ሶስት እግዚአብሔር አንድ እግዚአብሔር ነው እንጂ ሶስት እግዚአብሔር የሚለው ካለ ሶስት እግዚአብሔር የሚለውሳ እኮ ሶስት እግዚአብሔር ምን ላይ ነው ያገለው? እሱ ደግሞ ገድለ አባ ጊዮርጊስ ዘጋስጫ ምዕራፍ 11 ቁጥር 11 ላይ ስሉስ እግዚአብሔር ጸባዖት ይላል። ሶስቱ እግዚአብሔር ጸባዖት ይላል እኮ ስሉስ እግዚአብሔር። እንግዲህ በግዕዝ ስሉስ ማለት በግዕዝ ምንድነው? ሶስት ማለት አይደለም? እሺ ስሉስ እግዚአብሔር ሲባልስ? ስሉስ እግዚአብሔር ሲባል ያው አብ ወልድ መንፈስ ቅዱስን በአንድ ቃል ለመግለጽ ነው። ግን ስሉስ እግዚአብሔር ወደ አማርኛ ተርጉሞ እስቲ ምንድነው? ሶስት እግዚአብሔር አይደል የሚሆነው? ሶስት እግዚአብሔር አንድ እግዚአብሔር ነው። ሶስት እግዚአብሔር አይደለም አንተ እየተው እንጂ ስሉስ እግዚአብሔር የሚለው ታዲያ ምን ላድርገው? ስሉስ እግዚአብሔር ሲል ምን ማለቱ ነው? እኮ ሶስትነታቸውን እየገለጸ አብ ወልድ መንፈስ ቅዱስን በአንድ ቃል ለመግለጽ ይኸውልህ፣ አንድም ሶስትም ብለን ነው እኛ የምናምነው። አንድም ሶስትም ይኸውልህ እኮ አንድም ሶስትም ሥላሴ አሁን አንድም ሶስትም ናቸው ብለን እናምናለን። ሶስትነታቸው በምንድን ነው ቢባል፣ ልክ ነው። ሶስትነታቸው በምንድን ነው ቢባል በአካል በስም ገብተዋል፣ በግብር እሺ። እነሱ እንደዚህ እንትላል። አንድነታቸው ምንድነው ቢባል በአገዛዝ በስልጣን በማወቅም በለው በምንም ይሄ እነሱን ነው አንድነታቸው ማለት በመፍጠር እንትን ላይ ሐምሌ 7 ቀን ስታከብሩ ሐምሌ 7 ቀን የሥላሴ ዓመታዊ በዓል ላይ አብርሃም ቤት የገቡት እንትኖች የሉ አብርሃም ቤት የገቡት በአብርሃም ቤት ተገልጸው በሰው አምሳል ሶስት ነው ተገልጸው ልክ ነው። እዛ ላይ ወረቡ ላይ ታዲያ ዚቅ ላይ ስታነቡና አመን ወና አምልክ በአሐዱ እግዚአብሔርም ቅድመ ዓለም ሀሎ ትላላችሁ። ከዓለም በፊት በነበረው በአንዱ እግዚአብሔር እናምናለን። ወና አመን በካሉ እግዚአብሔር ዘምልካው ለአብ ይመስሎ በአምላክነቱ አብን በሚመስል በሁለተኛው እግዚአብሔር እናምናለን ይላል። ወና አመን በሳልሱ እግዚአብሔር መንፈስ ቅዱስ ዘይመልክ ሁሉ ይላል። ሁሉም የሚሞላ መንፈስ ቅዱስ በሶስተኛው እግዚአብሔር እናምናለን ይላል። ሁለተኛው እግዚአብሔርና ሶስተኛው እግዚአብሔር እነማን ናቸው? ሁለተኛውና ሶስተኛው ማለት ይሌለ እናንተ ላይ ዚቅ ላይ ይሌለ የቅዱስ ያሬድ ዚቁ ላይ ሁለተኛው እግዚአብሔር ሶስተኛው እግዚአብሔር እያለ ያስቀምጠዋል። ስማቸው ዋዜማው ላይ ስማ አመሰቡ ለሐምሌ ዋዜማ ዘሥላሴ ስማው እስቲ እሺ ወናመልክ በአሐዱ እግዚአብሔር ዘእምቅድመ ዓለም ሀሎ። አየው ናምን ወናምልክ በአሐዱ እግዚአብሔር ዘእምቅድመ ዓለም ሀሎ። ከዓለም በፊት በነበረው በአንዱ እግዚአብሔር እናምናለን አለ። አሁን አንድ እግዚአብሔር አለ፣ እሱ አብ ነው። ከዛ ወደ ሁለተኛው እንሄድ። ወደ አምን እሺ ወነአምን በካልኡ እግዚአብሔር ዘምልክናሁ ለአብ ይመስሎ። ወነአምን በካሉ እግዚአብሔር ዘምልክናሁ ለአብ ይመስሎ። አብን በሚመስል በአምላክነቱ አብን በሚመስል በሁለተኛው እግዚአብሔር እናምናለን አለ። በካሉ እግዚአብሔር ማን ነው? በወልድ ቃል ስላለ በወልድ ስለዚህ ሁለተኛው እግዚአብሔር ነው ወልድ በወልድ በቃሉ ያለ በወልድ እናምናለን እያለ ነው ሄድ። ስለዚህ ስንተኛው እግዚአብሔር ነው? አንዱ እግዚአብሔር አብ ነው። ሁለተኛው እግዚአብሔር ማን ነው? አይ አንድም ሶስትም ሁለት ብለን ትላንልም እየነገርኩህ እኮ አንድም ሶስትም በሁለተኛው እግዚአብሔር እናምናለን ነው የሚለው። በካሉ እግዚአብሔር ነው የሚለው። በካሉ እግዚአብሔር እኮ ወልድን ሲገልጽ ነው። በቃሉ የሚለው እኮ ወልድን ሲገልጽ ሁለተኛው እግዚአብሔር እያላችሁ ነው የምትጠሩት። ወልድን ነው። ይሄው አምን በካሉ እግዚአብሔር ይላል። ካሉ ሁለተኛው እግዚአብሔር ይላል እኮ የሁለተኛውን አካሉን ለመግለጽ ነው ወንድም አለም። አካሉን ለመግለጽ ሁለተኛው እግዚአብሔር። እሺ ወደ ሶስተኛው ነው። እሺ ሶስተኛው ወነአምን በሳልሱ እግዚአብሔር መንፈስ ቅዱስ ዘይመልኩ
ምንዳን ወነአምን በሳልሱ እግዚአብሔር በሶስተኛው እግዚአብሔር በሶስተኛው እግዚአብሔር በመንፈስ ቅዱስ እናምናለን። ዓለምን በሚሞላ በመንፈስ ቅዱስ በሶስተኛው እግዚአብሔር እናምናለን። ሁለተኛውና ሶስተኛው እግዚአብሔር ማን ናቸው? ሰማያትን የፈጠረ የዘረጋቸው ምድርን በውስጡ ያለውን ያጸና በእርሷ ለሚኖሩ ሕዝብ እስትንፋስ ለሚሄዱበትም አምላክ የሚሰጥ አምላክ እግዚአብሔር እንዲህ ይላል። አሁን እግዚአብሔር ሰማይና ምድርን የፈጠረው እግዚአብሔር ሊናገር ነው። እሺ ከዛ ሲናገር ስማው፣ እኔ እግዚአብሔር በጽድቅ ጠርቻለሁ አለው። ማን ነው ሰማይና ምድር የፈጠረው አምላክ? እኔ እግዚአብሔር እያለ የሚያወራው ማን ነው? እግዚአብሔር። ማንን ነው እያወራ ያለው? በጽድቅ ጠርቻለሁ የሚለው ማንን ነው? እኔ እግዚአብሔር አምላክ በጽድቅ ጠርቻለሁ። እሺ አብ እንትን ወልድ ነው። ወልዱን ከምንድን ነው የሚጠራው? ከምንድን ነው የሚጠራው ማለት? በጽድቅ ጠርቻለሁ ይለዋል። ለምን ዓላማ ነው የሚጠራው? ለማዳን የአዳም ልጆች ለማዳን። ኦኬ እሺ። እጅን ይዛለሁ ይለዋል። ያዡ ማን ነው? አብ። እጠብቅሃለሁ ይለዋል። ከምንድን ነው የሚጠብቀው? ከምን ነው የሚጠብቀው? እያንዳንዷ እንደዚህ ተተርጉሞ እንደዚህ እያንዳንዷ እጠብቅሃለሁ ይለዋል። አሁን ጠባቂ ነው። አሁን ይጠብቀዋል። እሱ ሲተኛ እንቅልፍ ሲተኛ ኢየሱስ በተኛበት ሰዓት ላይ ኢየሱስን ሲጠብቅ የነበረው ማን ነው? አብ ነው እንዳትለኝ። እስራኤልን የሚጠብቅ አይተኛም አያንቀላፋም ይላል። እጠብቅሃለሁ ብሏል። እዚህ ጋር እጠብቅሃለሁ ብሏል። ኢየሱስ ሲተኛ ሲጠብቀው የነበረው ማን ነው? ራሱ መጠበቅ አይችልም። ፈጣሪ እኮ ነው ኢየሱስ። አይችልም። የሚጠብቀው እጠብቅሃለሁ ብሎታል። እስቲ ቆይ እሺ ኡስታዝ ከዚህ ላይ አንድ ጥያቄ ልጠይቅህ። አሁን ኢየሱስ እናንተ ያው ቆይ ማርቆስ ወንጌል ምዕራፍ 4 ላይ ማርቆስ ወንጌል ምዕራፍ 4 ላይ ቁጥር 38 ላይ እርሱ በስተኋላ ትራስ ተንተርሶ ተኝቶ ነበርና አንቅተው መምህር ወይ ስንጠፋ አይገድምን? ማን ነው የቀሰቀሰው? እሺ ማን ነው የቀሰቀሰው? ተኝቶ እኮ ከተሳፋሪዎቹ መርከቡ ላይ ከተሳፋሪዎቹ ሐዋርያቶች ናቸው አይደል የቀሰቀሱት? አዎ ተሳፋሪዎቹ በመርከብ እየሄዱ እንዳለ አንቀላፍቶ ነበር ይላል። ለምንድን ነው ያንቀላፈው? በስጋ ማለት ነው። እኛን ስጋ ስለለበሰ አልጠየቁም። እሺ ቀሰቀሱት። ሐዋርያት አሁን ቀሰቀሱት። የተኛው ማን ነበረ? ኢየሱስ። መዝሙረ ዳዊት ምዕራፍ 121 ቁጥር 3 ላይ ቁጥር 4 ላይ እስራኤልን የሚጠብቅ አይተኛም አያንቀላፋም ይላል። የማይተኛውና የማያንቀላፋው ማን ነው? እግዚአብሔር። እሺ ስለዚህ እጠብቅሃለሁ ያለው ማን ነው? እግዚአብሔር። ኢየሱስ ሲተኛ ማን ነበር ሲጠብቀው የነበረው? እግዚአብሔር። እሺ እግዚአብሔር ነው። ጥሩ። አሁን በስጋ ነው በምናምን ነው የምትለው ነገር ጨምርበት። እስቲ የቱ ጋር ነው አምላክ ስጋ ለበሰ የሚል ጥቅስ ያለው? አምላክ ስጋ ተዋሃደ የሚል ጥቅስ አምጣ። እሱም እንዴት እንደሚከብዳችሁ እንዴት ግራ እንደሚገባችሁ አላውቅም እንጂ ዮሐንስ ወንጌል ላይ እኮ እግዚአብሔርም ቃል ነበር፣ ቃልም እንደዚህ ሆነ እያለ ታች መጨረሻ ላይ ቃልም ስጋ ሆነ ይላል። ቃልም ስጋ ሆነ ማለት ከሱ ውጭ ቃልም ስጋ የሆነ አለ? ሆነ ማለት ምን ማለት ነው ትርጉሙ? ቃል ስጋ ሆነ፣ እኛን ስጋ ተዋሃደ። ቃል መጀመሪያ ሆነ ማለት ኦኬ፣ ሆነ ማለት ተዋሃደ በሚል የመጣበት ጥቅስ ሲኖር ይሁን በየትኛው አተረጓጎም ነው የመጣው? እንዴት ተዋሃደ? ቃልም ስጋ ሆነ ማለት ነው። ሆነ የሚለው ቃል ተዋሃደ በሚል የቱ ጋር ነው የመጣው? እኮ ቃል ስጋ ሆነ ምንድነው? እንዴት የምትረዳው አንተ? ቃል ስጋ ሆነ ማለት እኮ ወደ ስጋ አምላክ ሰው ሆነ የሚለውን ለመግለጽ ነው አይደለም? ሆነ የሚለው ቃል በባይብል ውስጥ 3 ትርጉም አለው አይደለ? ምን አንደኛ ዘፍጥረት 1:3 ላይ የእግዚአብሔር ብርሃን ይሁን አለ፣ ብርሃን ሆነ አለ። ሆነ ማለት ተፈጠረ ማለት ነው ትርጉሙ አይደል? እሺ ሁለተኛ ትርጉም አሁን እንደዛ ሊሆን አይችልም። ተፈጠረ ማለት አይደለም። ቃል ስጋ ሆነ ማለት ተፈጠረ አይደለም አይደል? እሺ ሁለተኛ 3 ብለኛል። ሶስተኛው 3 ነው። ወደ ሁለተኛው ልመጣ ነው። ሁለተኛው ደግሞ ምንድነው? ሆነ የሚለው ቃል በባይብል ውስጥ ኦሪት ዘጸአት ምዕራፍ 4 ቁጥር 7 ላይ የሙሴ በትር እባብ ሆነ ይላል። ምን ማለት ነው ትርጉሙ? እባብ ሆነ ምን ማለት ነው? እባብ ሆነ፣ የሙሴ በትር እባብ ሆነ ማለት ወደ እባብነት ተለወጠ ማለት ነው። ተለወጠ። እሺ ይሄም አይሆንም። ቃልም ስጋ ሆነ ሲባል ተለወጠ ማለት አይደለም አይደል? እሺ አንተ ምንድነው ለምትተረጉመው? አሁን ለምሳሌ ይሄን ቃልም ስጋ ሆነ ምን ነው የሚለው?
እሺ ሶስት ትርጉም አለ። ሆነ ማለት ተፈጠረ በሚል ይመጣል። ሆነ ተለወጠ በሚል ይመጣል። እሺ አሁን ሶስተኛ ሆነ የሚለው ቃል ተፈጸመ በሚል ይመጣል በባይብል ሁለተኛ ነገሥት ምዕራፍ 15 ቁጥር 12 ላይ ተፈጸመ። እሺ ተነግሮ የነበረው የአምላክ ቃል ሆነ ይላል። ምን ማለት ነው ትርጉሙ? ሆነ ማለት ተፈጸመ ነው። ተፈጸመ። ስለዚህ ለአብርሃም ለይስሐቅ ተነግሮ የነበረው የተስፋው ቃል በመጀመሪያ ሲነገር የነበረው ቃል ስለ መሲሁ የሚናገረው ቃል ስጋ ሆነ ማለት ተፈጸመ ማለት ነው። ለምሳሌ ተናግሬ የነበርኩት ቃል መጽሐፍ ሆነ ብዬ ብናገር ምንድነው ትርጉሙ? መጀመሪያ በኢንቪዚብል ነበር ወደ ቪዚብል መጣ ማለት ነው አይደል ትርጉሙ? እሺ ስለዚህ ቃልም ስጋ ሆነ ማለት ስጋ ሆነ ማለት ቃል ተፈጸመ ማለት ነው። ሰው በመሆን ወይም ስጋ በመሆን ተፈጸመ። ተነግሮ የነበረው ቃል ፍጻሜውን አገኘ ነው። አሁን አንተ ደግሞ የምታመጣው ምንድነው? ቃል ስጋ ሆነ ማለት ሆነ እግዚአብሔር ያ ቃል እግዚአብሔር ነበር ይላል። አዎ ነበር። አዎ እኮ እግዚአብሔር ነበር ካለ ሰይጣንም እግዚአብሔር ተብሏል እኮ። ቃልም ስጋ ሆነ አይደል? እንደገና መልሶ ገብቶሃል እኮ እንደዛ ነው። እና ተፈጸመ የሚለው ሰው ለመሆኑ ተፈጸመ ነው። አዎ ምን መሰለህ ተረዳኝ። መጀመሪያ ሰይጣንም እግዚአብሔር ተብሏል አይደል በባይብል? ሰይጣንም እግዚአብሔር አዎ አሳየኝ። ሁለተኛ ቆሮንቶስ 4:4 አውጣ። የያዝከውን ባይብል አውጣው አንዴ። የት ሁለተኛ ቆሮንቶስ 4:4 ሁለተኛ ቆሮንቶስ 4:4 አዲስ ኪዳን ላይ እሺ። ሁለተኛ ቆሮንቶስ 4:4 ላይ ሁለተኛ ቆሮንቶስ ሰይጣን እግዚአብሔር ሆነ የሚል እንግዲህ እሺ። ሁለተኛ ቆሮንቶስ 4:4 ሁለተኛ ቆሮንቶስ አልከኝ። ኦኬ ይቅርታ። ቆይ 4:4 ላይ ለእነርሱ የእግዚአብሔር ምሳሌ የሆነው የክርስቶስ የክብር ወንጌል ብርሃን እንዳያበራላቸው የዚህ ዓለም አምላክ የማያምኑትን ሐሳባቸውን አሳወረ ይላል አይደል? ቆይ ሌላ አውጥቼ ነው። ቆይ ጠብቀኝ። 4:4 እሺ። እግዚአብሔርን የሚመስለው የክርስቶስ የክብር ወንጌል ብርሃን እንዳያበራላቸው የዚህ ዓለም አምላክ ልባቸውን አሳወረልና 4:4 አይደል? የዚህ ዓለም ምንድነው የሚለው? የዚህ ዓለም አምላክ ልባቸውን አሳውሯልና ይላል። ስለዚህ የዚህ ዓለም አምላክ የተባለው ማን ነው? ኦኬ የዚህ ዓለም አምላክ የተባለው ሰይጣን። እሺ ግዕዙ ምን ይለዋል? እስመ ጸልሎሙ ልቦሙ እግዚአብሔር ይላል። የዓይናቸውን ያሳወረው እግዚአብሔር ነው ይላል። የዚህ ዓለም እግዚአብሔር ነው ይለዋል ግዕዙ ላይ። ኦኬ አዎ እንግዲህ ይሄ ምን ለመሰል ይሄን ዓለም መጀመሪያ ክርስቶስ ከመምጣቱ በፊት ይገዛ የነበረው ሞት ነው። ሞት ማለት እግዚአብሔር ተባለ አይደለም? የጠየቁት ጥያቄ ሁለተኛ ቆሮንቶስ 4:4 ላይ ያለውን ግዕዙ ላይ እግዚአብሔር ለምን ይለዋል? የዚህ ዓለም አምላክ የሚለውን እግዚአብሔር እያለ ለምን ይጠቀመዋል? አምላክ የሚለውን ለመግለጽ እንደሆነ። አዎ አሁን ይሄ ከተረዳኸኝ ሰይጣን የዚህ ዓለም አምላክ ነው ሲባል ትርጉሙን ዮሐንስ ወንጌል ምዕራፍ 12 ቁጥር 31 ላይ፣ ዮሐንስ ወንጌል ምዕራፍ 14 ቁጥር 30 ላይ፣ ዮሐንስ ወንጌል ምዕራፍ 16 ቁጥር 8 ላይ ሰይጣን የዚህ ዓለም ገዢ ተብሏል። ስለዚህ የዚህ ዓለም አምላክ ማለት ትርጉሙ ምንድነው? የዚህ ዓለም ገዢ ማለት ነው። አምላክ ማለት ትርጉሙ ገዢ በሚል ይመጣል አይደለ? ስለዚህ ልክ እንደዛ ሆኖ በተመሳሳይም ዘፍጥረት ምዕራፍ 49 ቁጥር 11 ላይ፣ ኦሪት ዘኍልቍ ምዕራፍ 24 ቁጥር 17 ላይ፣ ትንቢተ ሚክያስ ምዕራፍ 5 ቁጥር 2 ላይ ገዢ እንደሚመጣ አይናገርም? ገዢ ይመጣል የሚል። እሺ ስለዚህ ያ ቃል አምላክ ነበረ ሲል ያ ቃል ገዢ ነበረ ማለት ነው። መሲህ የሚገዛ ወደፊት የሚገዛ እንደሚመጣ የሚያሳይ ነው ያ ቃል። በመጀመሪያ ቃል ነበረ፣ ኤናርኬ ሄኖሎጎስ በመጀመሪያ ቃል ነበረ፣ ቃልም በአምላክ ዘንድ ነበረ፣ ቃልም ደግሞ አምላክ ነበረ ሲባል ቃልም ያ ገዢ ነበረ። ያ የተነገረው ቃል ገዢ የሆነ ቃል ነው። ለምሳሌ አንደኛ ቆሮንቶስ ምዕራፍ 10 ቁጥር 4 ላይ ይከተላቸው ከነበረ ከዚያ ከመንፈሳዊ ዓለት ጠጥተዋልና ዓለቱ ማን ነበረ ይላል? ክርስቶስ ነበረ ይላል አይደል? እሺ ክርስቶስ ማለት ምን ማለት ነው ትርጉሙ? ቀጥል እስኪ ዝም ብለህ አስረዳኝ። የተቀባ ማለት ነው። የተቀባው አዲስ ኪዳን ላይ ነው አይደለ? አዲስ ኪዳን ላይ ነው የተቀባው። ግን ክርስቶስ ነበረ ይላል። ልክ እንደዛ አምላክ ነበረ እንደሚለው ሁሉ ቃል አምላክ ነበረ ይልና ክርስቶስም ነበረ ይላል። ክርስቶስ ነበረ ማለት ወደፊት እንደሚቀባ የሚያሳይ እንጂ ብሉይ ኪዳን ላይ ያለ ወይም ደግሞ ጥንትም ጀምሮ ክርስቶስ ነበረ እንደማንለው ሁሉ ገዢ የሚመጣው ገዢ
ያ ቃል ገዢ ነበር የሚለው ያ ነው። ከዛ በኋላ ያ ቃል የተነገረው ቃል ድንግል ማርያም ማኅፀን ውስጥ ስጋ ሲሆን ቃልም ስጋ ሆነ ተባለ። ለዛ ነው አንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 1 ላይ ስለ ሕይወት ቃል ከመጀመሪያ የነበረውና የሰማነውን የሰማነውን በዓይናችን ያየነው እጃችን የዳሰሰው እናወራለን አለ። ያ ሲሰማ የነበረው ቃል ስለ መሲሁ ሲነገር የነበረው ቃል ድንግል ማርያም ማኅፀን ውስጥ ፍጻሜውን አግኝቶ ስጋ ሆነ ማለት ነው። ያንን ነው ዮሐንስ ወንጌል 1:14 ላይ የተናገረ ያለው። አምላክ ስጋ ለበሰ፣ አምላክ ስጋ ተዋሃደ የሚል የባይብል ጥቅስ የለም፣ አታገኝም። አምላክ ስጋ ለበሰ፣ አምላክ ስጋ ለበሰ ወይም ደግሞ አምላክ ስጋን ተዋሃደ የሚል ባይብል ላይ የለም። እሺ አንድ ጥያቄ ልጠይቅህ ነኝ። ይቻላል። አሁን ኢየሱስን እናንተ ሰው ነው የምትሉበት ማስረጃችሁ ምንድን ነው? ማስረጃችሁ ምንድን ነው የምትለው? ምንድናችሁ? ሰው ስለሚለው ብዙ ጊዜ መጽሐፍ ቅዱስ ላይ ሰው ነው ብላችሁ የምታምኑት ምን ማስረጃ ስላላችሁ? በመጽሐፍ ቅዱስ እይታ ማለት ከቁርአን ውጭ ማለት ነው። እኛ ቁርአንን ነው የምንቀበለው። ባይብል ላይ ሰው ነው የሚል አለ እንዴ? አይደለም። አይ የኔ ጥያቄ መጀመሪያ አዳምጠኝ። እሺ አሁን ብዙ ጊዜ እኛ ኢየሱስ ክርስቶስ አምላክ ነው እንላቸዋለን አይደለ? የሰውን ባህሪ ተገልጿል። እናንተ በእናንተ ጥያቄ እኮ ነው ተነስቼ የምጠይቅህ። የሰውን ባህሪ መጽሐፍ ተርቧል። ሰው ነው የሚል አለ በእናንተ መጽሐፍ? ሰው ነው። አዎ ሰው ነው። ኢየሱስ ክርስቶስ ሰው እንደሆነ አምላክም እንደሆነ በመጽሐፍ ቅዱስ ላይ ይጠቅሳል። ሰው ማለት ሙሉ ሰው ነው። ማንነትም ያለው ነው። ማንነትም ያለው ማለት የሰው ማንነት አለው። ለምሳሌ እኔ ብዬ ማንነት አለኝ፣ የሰው ማንነትም ምንነትም አለኝ። እኔ እንደኔ ሙሉ ሰው ነው፣ ፍጹም ሰው ነው፣ ሙሉ ሰው ነው። አዎ ፍጹም ሰው ፍጹም አምላክ ብለን የምናምነው ገብቶሃል። ስለዚህ ሙሉ ሰው ነው ማለት ነው ኢየሱስ። ምን ጎዶሎ ሙሉ የሚባል ነገር አለ እንዴ? ደግሞ ሰው ሙሉ ሰው ነው። ፍጹም ሰው ማለት እኮ ከኃጢአት በስተቀር እንዳንተ የሆነ ሙሉ ሰው ነው። እንደኔና እንዳንተ አይደለም። እኔናንተ አንድ አይደለም። ምክንያቱም እኔናንተ ንጹህ አይደለም። እንዲገባኝ ነው። ቆይ የተፈጠረ ነገር ነው ወይስ ያልተፈጠረ ሰው ነው? የተፈጠረ አይደለም፣ አልተፈጠረም። ፍጡር እኮ ብለን እኮ ፍጡር ካልከው ነው። ከማን ነው ሰው የሆነው? እንዴ ከማን ነው ሰው የሆነው ማለት? ከቅድስት ድንግል ማርያም ተወለደ። ቆይ እንዲገባኝ አንተ እንትን አትበለኝ፣ ኮንፊውዝ አታድርገኝ፣ ቶሎ አይገባኝም እና ረጋ ብለህ እስኪ አስተምረኝ። እኔ አሁን ከእናትና ከአባቴ ነው ሰው የሆንኩት። ኢየሱስ ሰው የሆነው ከማን ነው? ከቅድስት ድንግል ማርያም ተወልዶ። ኦኬ ድንግል ማርያም ፍጡር ናት እንዴ? ፍጡር ናት ወይስ ያልተፈጠረች ናት? ድንግል ማርያም ያልተፈጠረች ናት የተፈጠረች ናት እንዴ? ፍጡር ናት እንጂ እኮ ከሷ የተገኘው ነገር ፍጡር ነው ወይስ ያልተፈጠረ ነገር ነው? እሷንም በእርግጥ እሷም እንደ አምላክ ነው። በእናንተ ቁርአን እሷም እንደ አምላክ ነው የምትቆጥሯት መሰለኝ፣ ግን አይደለች። እኛ አምላክ አንልም። ቆይ እሱን በኋላ እንመጣበታለን። ስትገረፍ ታወራዋለህ። ማለት ከሷ የተገኘው ነገር ፍጡር ነው ወይስ ያልተፈጠረ ነው? ብራዘር ስትገረፍ የሚለው እንትን በስርዓት እናወራ እንደሆነ እንጂ ከደበረ ለባሉ ድምቀት ነው። ለባሉ ድምቀት ነው። እሺ ነበር። እሺ እንጂ ማን ይገርፋል? አንተን ደግሞ ማን ይገርፋል? በስነ ስርዓት ነው እንትን። አይ ከተማማርን አይቀር በስርዓት እንነጋገር ለማለት ነው። ከማርያም የተፈጠረው ነገር ከማርያም የተፈጠረው ነገር ያልተፈጠረ ነገር ነው። ከማርያም ከተፈጠረ ነገር የተፈጠረ ነገር አይደል እንደሚፈጠረው? እስኪ ያንተን ጥያቄ ገብቶኛል። እሷ ስለተፈጠረ ስለሆነች ከሷ ተወለደ። ከተወለደ ደግሞ አይደለም ከሷ የተገኘው ነገር ደግሞ ፍጡር ነው። መወለድ ላይ ችግር የለብኝም። አይ መወለድ ላይ አይደለም። አንተ አሁን ለምሳሌ እንትን ላይ ከሷ የተገኘው ምኑ ነው? ሰውነቱ ነው ወይስ አምላክነቱ ነው? ስጋ ከሷ ስጋ ለበሰ አልኩህ እኮ። ሙሉ ሰው ነፍስም ስጋም ሙሉም ሰው ነው ከሷ የተገኘው አይደለ? አዎ ሙሉ ሰው ነው። ሙሉ ሰው ነው። ፍጹም ሰው ነው ማለት እኮ እንደኛ ሰው ነው። ግን እኛ ምንድነው ከኛ ጋር የሚለየው ምንድነው? ከኃጢአት ነገር ነው የተገኘው ወይስ ካልተፈጠረ ነገር ነው የተገኘው? ከተፈጠረ ነው እንጂ ያልተፈጠረ ነገር ራሱ የፈጠረው የፈጠረውን ነው የተዋሃደ። ራሱ የፈጠረውን ነው የተዋሃደ። ስለዚህ የተፈጠረ ነገር ነው። ኢየሱስ ሰውነቱ ፍጡር ነው አይደል? ፍጹም በፍጹም ሰውነቱ ፍጡር ነው። ፍጡር ነው እየነገርኩህ እኮ ነው። ፍጹም ሰው ፍጹም አምላክ ምንልህ እኮ ፍጡር ነው አላልኩህም? ከተዋሃደ በኋላ ፍጡር አይደለም። ለማደናገር አትሞክር። እሺ በቃ እሺ። እናንተ እንደምትሉ ፍጡር ነው ያላችሁት ምክንያታችሁ ምንድን ነው?
እንትና ቄርሎስ ነው ከሴት በስጋ ስለተወለደ ፍጡር እንለዋለን ይላል። ቄርሎስ አይደለም እኮ እሱ ስላለ አመንከው። ቄርሎስ ፍጡር መሆን በሱ ነው ያመንከው። እንደዛ ሲል ከሴት እሱም ደግሞ ፍጡር ነኝ ብሏል። ለምን እንደሆነ አላውቅም። ለምን እንደዛ እንዳለ አላውቅም። ጌታ ፈጠረኝ ይላል። እሱም ራሱ እግዚአብሔር ፈጠረኝ ይላል። ኢየሱስ አብ አስገኝ ስለሆነ ከአብ ስለተገኘ ይኸውልህ፣ አብ ስለዚህ ፍጡር ነው ማለት ነው እሱ ኢየሱስ አይደለም። እሺ አንድ ጥያቄ ልጠይቅ እዚህ ላይ ግልጽ እንዲሆንልህ። ፈጠረኝ ለምንድን ነው ያለው ኢየሱስ ለምንድን ነው ፈጠረኝ ያለው? ግን በመጽሐፍ ቅዱስ ላይ ኢየሱስ ለምንድን ነው ፈጠረኝ ያለው? ፈጠረኝ ያለው የፈጠረውን ስጋ ስለተዋሃደ። ማን የፈጠረው? እርሱ ራሱ የፈጠረውን ፍጡር አይወልህ። ፈጠረኝ ይላል ማለት አባቴ ፈጠረኝ የሚለው እኮ እንዴት ነው? አመላለሳችን ፈጠን አለ። እየተደማመጥን እንዲገባኝ ነው። እኔ እኮ ተረጋግቼ ለማውራት እየፈለኩኝ ነው። አልገባ እያለኝ እኔ ትንሽ ችግርም ስላለብኝ ነው። ይቅርታ አድርግልኝ። እግዚአብሔር ፈጠረኝ ነው የሚለው አይደለ? ማንን ነው ፈጠረኝ የሚለው? ፈጣሪው ማን ነው? ፈጣሪው እግዚአብሔር ነው። እግዚአብሔር ስንል ይኸውልህ አንድ አምላክ ነው። አንድ አምላክ በመሀል አትግባ። እስኪ አንድ አዳምጠኝ። አንድ አምላክ ነው። ይኸውልህ የምትረዳኝ ከሆነ ማለት ነው። አንድ አምላክ ብለን ነው የምናምነው። በእናንተ ቁርአን ውስጥ የተጻፈ ሶስት አምላክ ያመልካሉ የሚለው አንዷ እንደውም ኢየሱስ መርየምና አብን ብሎ መስል የሚገልጸው አላቅም። ስለመጽሐፋችሁ አላቅም። ስለመጽሐፋችሁ አዳምጠኝ። እሺ ስለመጽሐፋችሁ አላቅም እኮ እያልኩ ነው። ውሸትም ሊሆን ይችላል እንደዚህ የሚል ከእናንተ እንዳለ ነው በሰው የሰማሁት። እኔ አላነበብኩትም። ውሸት ሊሆን ይችላል። ያን እኛ ደግሞ ሶስት አናመልክ። አሁን እኮ ችግሩ እዚህ ላይ ነው። እኛ ኦርቶዶክስ ተዋህዶ ሃይማኖት ሶስት አምላክ አለን ብላ ታምነው፣ አንድ አምላክ አንድ ጌታ ብቻ ነው ያለን። እሱን እንዴት ነው የምንገልጸው ስንል አሁን እንደው እንዴት ግራ እንደሚገባችሁ አላውቅም። አንተ ሰይፈ ስላሴ ምናምን ትቀበላላችሁ እንዴ በኦርቶዶክስ? በእናንተ ትምህርት ሰይፈ ስላሴ ማለት ሰይፈ ስላሴ መጽሐፍ ስለ ስላሴ የሚያወራ ሰይፈ ስላሴ ዘሐሙስ ምዕራፍ 5 ቁጥር 22 ላይ ሰለስቱ ማለት ልዑላን አሃዱ ስልጣን ምልክናሁ ይላል። ምን ማለት ነው ትርጉሙ? ግዕዙን ተወት አድርገው ብዙም ማልችለውን አልቀበል። ሰለስቱ ማለት ይላል፣ ሶስቱ ማለት ይላል። አሁን በአማርኛ እናውራ፣ በአማርኛ እንጀምር። እሺ ሰለስቱ ማለት ይላል ሰይፈ ስላሴ ላይ ሶስቱ ማለት ይላል። እና ሶስት ማለት ብላችሁ አታምኑ? ሶስት አማልክት ብለኛ እናምር። ሶስት አማልክት እንዴት ሶስት አምላክ ብለን እናምር? እስቲ ሰይፈ ስላሴ የለህም እንዴ? ከእጅ ካለ ታወጣልኝ። በትልቁ ሁንና ምንድነው የሚለው በአማርኛ የተጻፈው? ሰለስቱ አማልክት ልዑላን አሃዱ ስልጣን ምልክናሁሙ ይላል። አሁን ግዕዙን ተውና በአማርኛ ካለ አንብብልኝ፣ ወይ በአማርኛ ንገረኝ የተጻፈ ካለ። እሺ በአማርኛ ሶስቱ ጌቶች ነው የሚለው። ሶስቱ ጌቶች እያለ ይናገራል። ሶስቱ ጌቶች እኮ እሱን አሳየኝ። ይናገራል ሳይሆን እሱን አሳየኝ ከእጅ ካለ። እሺ አንዴ ላውጣው። እሺ አትቆጣኝ። አውጣውና ልየው። እሺ አትቆጣኝ። ሰይፈ ስላሴ አንዴ ላውጣው። ሰይፈ ስላሴ 5:26 ዘሐሙስ 26 በአማርኛ አውጣልኝ። ሶስት አምላክ የሚል ካለ እስኪ ያሳየኝ። ለማንኛውም እሺ ሶስት አምላኮች ነው የሚለው አምላክ ነው። በአማርኛው ላይ ሶስቱ ጌቶች ነው የሚለው። ይኸው እስቲ ታያሃል። እስቲ አንብበው። ሶስት አካል አንድ አምሳል ቁጥር 23 ላይ አንብበው። ቁጥር 23 የትእዛዛቸው የሚለው አይደል? ባህሪ አንድ ሆነ ይላል እኮ። የትእዛዛቸው ባህሪ አንድ የሆነ ትንሽ እንትን በለው እንጂ ወደዚህ ዞር የሆነ ሶስት ይላል። አሁን ዞር ጌቶች ናቸው። ስንት ጌቶች ናቸው? ሶስት ጌቶች ይላል እኮ። ሶስት ጌቶች ናቸው በእናንተ? ሶስት ጌቶች ናቸው በእናንተ ትምህርት? ሶስት ጌቶች አካላቸውን ለመግለጽ የመጣ ይመስለኛል። ሶስት አማልክት የሚለው ሰለስቱ አማልክት የሚለው ግዕዙ ላይ ግዕዙን እናውጣው እኮ ሶስት አማልክት የሚለው እኮ አካላቸውን ለመግለጽ ነው። አንድ ባህሪ የሚለው ላይ ተዋ እኮ አንድ ባህሪ። አዎ ልክ ነው። በባህሪ አንድ ናቸው፣ ግን ሶስት በባህሪ አንድ ናቸው። ሶስት ምንድን ናቸው?
ሶስት ጌቶች የሚለው አካላቸው ፍጹም እኮ አካላቸውን አስበው ነው ሶስት አማልክት ያላቸው። ሶስት ጌቶች ያለው ሶስት አካል የሚለውን ለመግለጽ ሰለስቱ አማልክት ይለዋል። ግዕዙ ሰለስቱ አማልክት ይለዋል። ላውጣው እሱንም ሰለስቱ አማልክት እሱንም ላውጣው። አይ በቂ ነው። ጌቶች በሚለው ተተረጎመ አይደል በአማርኛው? ይሄው ቆይ አይ እንትን በለው እሺ። ሳዶ አጋስተ ምናቆሙ ምስሰል እሺ ግዕዙን ላውጣው አንዴ። ኡስታዝ አውቆ የተኛ ነው ይላል ተስኮመን አውቆ የተኛ ነው እኔ ይመስለኛል። እሺ ይሄ እዚህ ጋር ምን ይላል እስቲ አንብበው። ዋሃዱ በቂ ነው ያለው ወነ ነቃ ኦኬ። ሰለስቱ አማልክት የሚለውን አየው። ሰለስቱ አማልክት ይላል። ልዑላን አሃዱ ስልጣን ምልክና ሆሙ ይላል። ምን ማለት ነው ትርጉሙ? እህታች ራዮሙ ሶስት አካል ሚል የለም። እህታች ደግሞ መሰለኝ ገባኝ። ሶስት አካል ሚል አለ። ግን ሰለስቱ አማልክት የሚለውን አገኘው አይደለ? እሱን ለመግለጽ ነው። ሶስት አካል መሆኑን ለመግለጽ ነው።